አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተስቢህ ካፌ ቤተሰቦቻችን እንዴት ናችሁልን? እነሆ ከተስቢህ ካፌ ዛሬም አንድ ዝግጅት ይዘን መጥተናል። ስለ ኢፍትሃዊነት፣ በዓለም ላይ ስለናኘው ኢፍትሃዊነት ምን እላችሁ ነገር ይኖራል። ዝግጅታችን ከተመቻችሁ ላይክ እና ሼር ማድረጉን አትርሱ። ለጓደኞቻችሁም እንግዲህ እንዲደርሳቸው ሼር አድርጎልን። ሐሳብ አስተያየት ካላችሁ ከታች ባለው የኮሜንት መጻፊያ ላይ ጻፉልን። ለምን ኢፍትሃዊነት በዓለማችን ነገሰ? አንዳንድ ነጥቦችን እናነሳሳለን። የሰላምና የመዳኛ መንገድ ከሚለው መጽሐፍ ላይ ነው መረጃውን ያገኘነው። አብራችሁን እንድትቆዩ ጋበዝናችሁ። ወደ ዝግጅቱ። ውድ ቤተሰቦቻችን ኢፍትሃዊነት በዓለም ላይ ለምን ነገሰ ብለን አጭር መሰናዶ እናቅርብ። ይህንን ችግር ትንሽ በጥልቀት ብንመለከተው የሰው ልጅ ከአላዋቂነቱ ባሻገር ለህይወቱ መሰቃቀል ሌላ ምክንያት እናገኛለን። ሰው ወይም የሰው ዘር የሚሉት ቃላት የተለየ ግለሰብን ወይም ጎሳን ወይም ህዝብን ብቻ የሚያመለክቱ አይደሉም። ከዚያም ባሻገር እነኚህ ቃላት በተለምዶ አነጋገራችን ስንወስዳቸው ሴትንም ወንድንም ያመለክታሉ። ሁሉም ወንዶች፣ ሁሉም ሴቶች የሰው ዘር ናቸው። ሁሉም የመኖርና ለኑሮ አስፈላጊ የሆኑ መሰረታዊ ነገሮች የማግኘት መብት አላቸው። ሁሉም ፍትህንና ክብርን የማግኘት እንዲሁም ማንነታቸውን የማስከበር መብታቸው የተረጋገጠ ነው። የሰዎች ደህንነት ሲባል አንድ ግለሰብን ወይም ጎሳን ወይም መደብን ወይም ህዝብን ብቻ የሚያመለክት ሳይሆን ሁሉንም የሰው ልጆች ያካተተ ነው። ሀብትና ምቾት በትንሽ ግለሰቦች ስር ሆኖ ብዙሃኑ ግን ለከፋ ችግርና ስቃይ ተዳርጎ እያለ የሰው ልጅ በደስታና በብልጽግና ላይ ነው ብለን መናገር አንችልም። ታዲያ እንዴት ነው ይህንን ግልጽ የሆነ እውነታ ተቀብለን የሁሉም የሰው ዘር ደህንነትና ብልጽግና ሊረጋገጥ የሚችለው ብለን እንጠይቅ። ይሄ እውን ሊሆን የሚችለው ማንንም ከማንም የማያበላልጥና የማያዳላ የሆነ አካል ለሁሉም የሚያገለግል ህግን ሲያስቀምጥ፣ ይሄ ሊረጋገጥ የሚችለው የሁሉንም የሰው ልጆች መብት በፍትህ የሚወስን ነገር ግን እሱ በጉዳዩ ላይ ምንም አይነት የግል ፍላጎት የማያድርበት ከየትኛውም አይነት ጎሳ፣ ቤተሰብ፣ መደብ፣ ሀገር ወይም ህዝብ የማይወግን አካል ሲኖር፣ ይሄ ሊረጋገጥ የሚችለው በሚሰጠው ፍርድ ላይ በቸልተኝነትም ይሁን ባለማወቅ የሚፈጥረው ምንም አይነት ስህተት የሌለበት የግል ጥቅምን በመሻት ስልጣኑን ላልተገባ ሁኔታ የማያውል እንዲሁም ለአንዱ በመወገን በሌላው ላይ ፍትህን የማያዛባ አንድ አካል ኖሮ ሁሉም ትዕዛዝ በሱ ስር ሲሆን ብቻ ነው። ፍትህን ለመገንባትና ለግለሰቦች፣ ለህዝቦች፣ ለመደቦችና ለቡድኖች እኩል በእኩል መድረሱን ለማረጋገጥ ትክክለኛው መንገድ ይሄ ብቻ ነው። ለመሆኑ በምድራችን ላይ ሁሉንም የሰው ዘር በእኩል አይን የሚያይ ፍትሃዊ የሆነና ራስ ወዳድ ያልሆነ ሰው አለ? ከሰዋዊ ድክመት የጸዳ ፍጹም ቅዱስ የሆነ ሰው ሲኖራል? እነዚህ ጥያቄዎች በእርግጠኝነት አዎ የሚል መልስ አይኖራቸውም። ምክንያቱም እነዚህ አይነቶቹ ሁሉንም በእኩል አይን የመመልከትና ፍጹም ፍትሃዊነት ለፈጣሪ ብቻ የተገቡ ባህሪያቶች ናቸውና። ማንኛውም የሰው ልጅ የቱንም ያህል ፍትሃዊና የጠንካራ ልቦና ባለቤት ቢሆን እንኳ ከግላዊ ፍላጎቶች የጸዳ ሊሆን አይችልም። ለተወሰኑ ወገኖች ከሌሎቹ በተለየ ቅርበት ይኖረዋል። ከፊሎቹን የሚወድና ከፊሎቹን የሚጠላ መሆኑም አይቀርም። በተጨማሪም የትኛውም የሰው ልጅ ከስህተትና ከድክመት የጸዳሁ ነኝ ሊል አይችልም። ለዚህ ነው በአንድ ወይም በሌላ መልኩ የፈጣሪ ህግ ወደ ጎን ተትቶ ሰው ሰራሽ ህግ ተግባራዊ ሲሆን፣ የአምላክ ትዕዛዝ ተጥሶ የባለስልጣናት ትዕዛዝ ሲፈጸም ግፈኝነትና ኢፍትሃዊነት ተስፋፍቶ የሚታይበት ዋነኛው ምክንያት። እስኪ እነዛን የንጉሳውያን ቤተሰቦች ስናስብ ጉልበታቸውን በመጠቀም ለራሳቸው የተለየ ክብርንና ልዩነትን የደለበ ሀብትንና የቅንጦት ህይወትን እንዲሁም ሌሎች የተነፈጉትን የተለየ መብት እንዳስጠበቁ እናስተውላለን። እነኚህ ሰዎች ከህግ በላይ ናቸው። የፈለጉትን ወንጀል ሊፈጽሙ ፍርድ ቤት ያለ መቅረብ መብት አላቸው። ያፈጠጠ ጥፋትን ሰርተው ነገሮች ይሸፋፈኑላቸዋል። እንዲያውም አብዛኛው ህዝብ እነዚያ የንጉሳውያን ቤተሰቦች ስህተት አይሰሩም ተብሎ እንዲያምን ተደርጓል። በእርግጥ እነዚህ ሰዎች እንደ ማንኛውም ሰው ጠፊ መሆናቸው ይታወቃል። ነገር ግን እነሱ እንደ ትንሽ አምላክ ሆነው
ከፍ ባለ ደረጃ ላይ ተቀምጠዋል። እነዚያ ተራ ሰዎች ወደ እነሱ በመጡ ጊዜ እጃቸውን አጣጥፈው በጉልበታቸው ይመረከኩላቸዋል። ቀለባቸውና ሕይወታቸው በእነሱ ፍቃድ ላይ የተንጠለጠሉ ይመስላሉ። ንጉሱና የንጉሱ ዘመድ አዝማዶች በይፋም በማጭበርበርም የሕዝቡን ሀብት አግበስብሰው እነሱ ቤተ መንግስትና ሰረገላ እንዲሁም የቅንጦት ቤትና የመዝናኛ ቤቶችን ይገነባሉ። የሀብታሞች ውሾች ተራው ሕዝብ ከሚመገበው የተሻለ ይበላሉ። ነገር ግን የእነዚህን የሀብታሞች ምቾት ለማሟላት በብዙ የሚንገላታው ይኸው ምስኪኑ ተራ ሕዝብ ነው። ታዲያ ይሄ ፍትሐዊነት ነው? ይሄ ሁኔታስ የሁሉንም መብቶችና ጥቅሞች በእኩል ማስከበር የሚችል ሉዓላዊ አካል ማስገኛ ይሆናል? ወይም ደግሞ በህንድ ውስጥ ብርሃሚኖችን እንመልከት፣ ወይም በሌሎች ሀገራት ያሉ መኳንንቶችን እናስብ፣ ወይም በዓለም ዙሪያ ያሉ የንግድ ድርጅቶችና የናጠጡ ሀብታሞችን እናስተውል። ሁሉም ራሳቸውን ከተራው ህዝብ በላይ አድርገው ይቆጥራሉ። ለተራው ህዝብ የማይፈቀዱ መብቶችን ለነሱ የሚሰጥባቸው የተለየ የህግ መጽሐፍት በብዙ ሀገሮች ውስጥ ተዘጋጅቶላቸዋል። እነሱ ንጹህና የተከበሩ እንደሆኑ ተደርገው ይቆጠራሉ። የተለመደው ህዝብ ግን ቆሻሻና የተጠላ ነው በነሱ። እነሱ ቅዱሳን እንደሆኑና ተራው ሰው ግን ምንም ዋጋ እንደሌለው ተደርጎ እንዲታመን አድርገዋል። የነሱ ሚና መዝረፍ እንደሆነና ሌላው ህዝብ ደግሞ እነሱ እንዲዘርፉት የተፈጠረ ይመስላል። የተራው ህዝብ ህይወት፣ ክብርና ንብረት የመደብ ሰዎችን ፍላጎት ለማስደሰት መስዋዕት ይደረጋል። እናስታዲያ እነዚህ መመሪያዎችና ህጋቶች የፍትሃዊ አካል የእጅ ስራዎች ናቸው ብለን እናስባለን? ይልቁንም ልክ ያለፈ ራስ ወዳድነትንና አድሎን አጉልተው የሚያሳዩ እውነታዎች አይደሉምን? ወይንም ደግሞ ታሪክን እናስተውል። ሀያል ነን ባይ ሀገራት ደካሞቹን ባሪያ አድርገው በጉልበት የገዙበትን እናስብ። ለመሆኑ ራስ ወዳድነትን የማይነቅፍ ህግ ወይም ድንጋጌ በእነሱ በኩል አልፎ ይሆን እንዴ? በየትኛውም ሀገር ቢሆን እኛ በላጭ ጎሳዎች ነን ብለው የሚሞግቱ አይታጡም። አዎ፣ እነዚህ አካላት ትክክለኛ የሰው ዘር እነሱ ብቻ እንደሆኑና ሌሎቹ ከነሱ የደከሙት ግን የበታች ሲከፋም ጎደሎ ሰው እንደሆኑ ያስባሉ። የራሳቸውን ፍላጎት ለማስጠበቅ ሲባል የሌሎቹን ፍላጎት መርገጥና በእነርሱ መብት ላይ መረማመድ ትክክለኛና የተፈቀደ መብታቸው እንደሆነም ያምናሉ። ነገር ግን በእነሱ ዘንድ የሰፈረውም ህግ ቢሆን ይህንን አስተሳሰባቸውን በጽኑ የሚነቅፍ ነው። ውድ ቤተሰቦቻችን እነዚህ ምሳሌዎች እንዲሁ ፍንጭ ለመስጠት የቀረቡ አጭር ማሳያዎች ናቸው። ችግሩን ከዚህ የበለጠ በጥልቀት ማየት ይቻል ይሆናል። ነገር ግን ከዚህ በላይ መሄድ አያስፈልግም። ሰው ሰራሽ ህጎች በአንዱ ወይም በሌላው ላይ ኢፍትሐዊነትን የሚያንጸባርቁ መሆናቸው ግልጽ ነው። በአንድ በኩል ለጥቂት ህዝቦች ሊኖራቸው ከሚገባው መብት በላይ ሲሰጥ ይስተዋላል። በሌላ በኩል ደግሞ በሚሊዮኖች የሚቆጠሩ ሰዎች መብቶቻቸውን ብቻ ሳይሆን ሰብአዊ ክብራቸውን ጭምር ሲነፍጋቸውም ይታያል። የእነዚህን ኢፍትሐዊነቶች ምክንያት ማወቁ ያን ያህል አስቸጋሪ አይደለም። አንድ ሰው አንድን ጉዳይ ለመወሰን ገና ሲቀመጥ አእምሮውና ልቦናው በራሱ ፍላጎቶችና ዝንባሌዎች ወይም በቤተሰቡ፣ በዘሩ፣ በመደቡ፣ በጎሳው ወይም በብሔሩ ተጽዕኖ ስር ይወድቃል። ከሱ ጋር ቅርበት ያላቸውን ሰዎች በሚያይበት እይታ ምንም ሳያዛንፍ ሌሎችን በርህራሄ ማየት ይሳነዋል። ይህንን የከፋ ኢሰብአዊነት ለማከም የምንችልበት ብቸኛ አማራጭ ሰው ሰራሽ ህጉን አሽቀንጥሮ በመጣልና ያለምንም ቅድመ ሁኔታና ያለምንም ማቅማማት ሁሉንም የሰው ልጆች በእኩል አይን የሚመለከተውን ሰዎችን የሚያበላልጥበት መስፈርት ለእርሱ ባላቸው ፍራቻ፣ መልካምነት፣ በጎነት፣ ምግባርና ቅንነት እንጂ በዘራቸው፣ በቀለማቸው፣ በመደባቸው ወይም በዜግነታቸው ያልሆነውን የአምላክን ህግ ተግባራዊ በማድረግ ነው። ውድ ቤተሰቦች አላህ ሱብሓነሁ ወተዓላ ፍትሃዊ የማያዳላ ነውና የአላህን ህግ ተግባራዊ ስናደርግ ኢፍትሃዊነት ከዓለም ላይ ጨርሶ ይነሳል። የዛሬን አበቃን። የተወደዳችሁ የተስቢህ ካፌ ቤተሰቦቻችን የሰላምና የመዳኛ መንገድ ከሚለው መጽሐፍ ላይ ያገኘነውን ኢፍትሃዊነት ለምን በዓለም ላይ ነገሰ ብለን አጭር ቆይታ አድርገናል። ከዝግጅቱ ቁም ነገር እንዳገኛችሁ ተስፋ አለን። ሐሳቦቻችሁን አጋሩን። ከተመቻችሁ ላይክ አድርጉት፣ ለጓደኞቻችሁም ሼር አድርጉልን። የኮሜንት መጻፊያ ላይ ሐሳቦቻችሁን እንጠብቃለን። በተለይ የሚሻሻሉ ነገሮችን ጠቁሙን። አብረን ስለሆነን እጅግ አድርገን እናመሰግናለን። በሚቀጥለው ደግሞ
በሌላ ዝግጅት እንገናኛለን። እስከዛው ድረስ በያላችሁበት የዓለም ጥግ ሁሉ ሰላምን ተመኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።